ይህን ስናገር ድፍረት እንዳይሆንብኝ እሰጋለሁ። ድፍረት እንዳይሆንብኝ ግን እውነቱ ደግሞ መነገር አለበት። በሃይማኖት ሽፋን በሃይማኖት ጥላ ስር ተደብቆ አገርን መበጥበጥ፣ አገርን ማስገደል፣ አገርን መፍጀት ስለማይቻል የግዴታ እውነቱ መውጣት እንዳለበት ስለማምን እናገራለሁ። የሚሆነውን የሆነውን ነው የምናገረው። እናንተ የኢትዮጵያ ሕዝብ ሆይ ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ 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 አድርጉ። አንተ ሸር ካላደረክ እንዴት ሆኖ ሰው ይስማው? ያኛው ሸር ካላደረገ እንዴት ሆኖ ሰው ይስማው? እየደረሰብህ ያለውን ነገር እንዴት ሰው ይስማው? ስለዚህ ሸር አድርጉ። ምንድነው እንደዚህ ልፍስፍስፍስፍስ? ሰላማዊ ሰልፍ ውጡ፣ ልፍስፍስፍስ። መብታችሁን አስከብሩ፣ ልፍስፍስፍስ። ሸር አድርጉ፣ ልፍስፍስፍስ። ምንድነው ሰብስክራይብ አድርጉ፣ ልፍስፍስፍስ። ምንድነው እናንተ የሚሻላችሁ? ምንድነው የሚሻላችሁ? ሃይማኖተኛ ከሆንክ ሃይማኖትን ጠበቅ አድርገህ ያዝ። ለሃይማኖት ሙት። እንዳንዳንዶቹ ካህናትና እንዳንዳንዶቹ ጎበዝ የኦርቶዶክስ አማኝ ተከታዮች ለሃይማኖት ለክርህ የምትል ከሆነ ለክርህ ታገል፣ ሙት። ሙስሊም አንድን ሙስሊም ከተነካከው ሆ ብሎ ነው የሚመለሰው። ያንተማ ስንትና ስንት ጉድ አለ። ስንት ቤተ ክርስቲያን እየተቃጠለ ተዋታ ቀጥሩን የሚሉት እየታፈሱ እየተወሰዱ ሲወረወሩ ሲታሰሩ አንተ ጸጥ ብላል። ሰብስክራይብ አድርግ፣ ሸር አድርጉ። እናንተ እንዴ ቲክቶክ ላይ የምትሰሙት እናንተ ሂዱና ወደ ዩቲዩብ ላይ ሊባኖስ ሚዲያ ብላችሁ እዛ ላይ ሸር አድርጉ፣ ሰብስክራይብ አድርጉ። ምንድነው እንደዚህ እንደሚያልመጠምጣችሁ እናንተ? ምንድነው? ተመልከት። እነዚህ አሁን እነዚህ እውነት የኦርቶዶክስ ሃይማኖት አባቶች ናቸው? ንገሩኝ። አባቶች ናቸው ወይ? አባት እንደዚህ ነው? አባት እንደዚህ ነው ወይ? ነው? ንገሩኝ። እናንተ የኦርቶዶክስ አማኝ ተከታይ የሆናችሁ ንገሩኝ። አባት እንደዚህ ነው ነው ወይ? ነው? አባት ማለት እንደ አቡነ ጴጥሮስ ራስን አሳልፎ የመስጠት። አቡነ ጴጥሮስን አስብ። አቡነ ጴጥሮስ በነበሩበት እኒህ አባት ተብለው ሲቆጠሩ ትንሽ አይሰቀጥትም? ትንሽ አያሳፍርም? እኒህ እኮ በዳንኤል ክብሪት እኮ ነው የሚመሩ። ዳንኤል ክብሪት እኮ ነው እንዲህ የሚያሽከረክራቸው። የብልጽግና ካድሬዎች እኮ ናቸው። አንተ በዚህ በለበሱት ልብስ ተመልከት። ይሄን የለበሱትን ልብስ ይሄን ያደረጉትን አንገታቸው ላይ እያየ ነው። የብልጽግና ምን ካድሬ ናቸው። ምናልባት አንዳንድ እውነተኛ ሊገኙ ይሆናል። አንዳንድ አልፎ ለማተባቸው ቃል ለገቡት ሞቻለው ለሕዝቤ ነው ያሉት እግዚአብሔርና ሕዝቤን አስታርቃለሁ ያሉ አንዳንድ በቁጥር 101 ሊገኙ ይችላሉ ከነዚህ መካከል። በተረፈ ሁሉም ምንድነው? ካድሬ፣ የብልጽግና ካድሬ፣ በዳንኤል ክብረት የሚሽከረከሩ እንጂ እውነተኛ አባትማ ቢሆኑ ኑሮ ይሄ ሁሉ በኦርቶዶክስ ሃይማኖት ላይ እየሆነ ያለ አፋቸውን ለጉመው ጸጥ አይሉም ነበር። 8 ዓመት ሙሉ ኦርቶዶክስ የደረሰባት መከራ የደረሰባት ስቃይ እንዲሁ ሆኖ ያውቃሉ ወይ? ተደርጎ ያውቃሉ ወይ? ንገሩኝ እስቲ። በደርግ ጊዜ እንኳን እንደዚህ አልሆነም። ምንድነው ኮሚኒስት ነኝ በሚለው በደርግ እንኳን ስርዓት ኦርቶዶክስ የዚህን ያህል መከራ አልደረሰባትም። በህዋትም ጊዜ ምንም የሆነችው ነገር የለም። ግን በዚህ በብልጽግና ዘመን 8 ዓመት ሙሉ ኦርቶዶክሳውያን የከፈሉት ዋጋ እኔ እንጃ። እኔ ደሙ እኮ ጎርፍ ሆኖ ይሄዳል እንዳባይ አንተ። እና ይሄ አባት አለኝ ትላለህ? አንድ ቀን እንኳን ወጥተው የማያወግዙ
ተው የማይሉ መንግስት ልክ አይደለህም የማይሉ ለየትኛው ህይወታቸው ነው? እነሱ እኮ የቆሙት እዚህ ጋር ይሄን እኮ ልብስ ለብሰው እዚህ የተቀመጡት እኮ ለህዝብ ነው፣ ለአንተ ነው፣ ልጆቼ ለምትላቸው ነው፣ ሃይማኖትን ለመጠበቅ እኮ ነው። ትክክል ያልሆነው ትክክል አይደለም ብለው መንግስትን ለመገሰጽ ነው፣ ህዝብን ለመገሰጽ ነው እንጂ የመንግስት ካድሬ ሊሆኑ አይደለም። አይታል እነዚህ ወደ ዋናው እንትን ወደ ደረሰበት ሊሄዱ ነበር የተዘጋጁ፣ ግን አትሄዱም ተብለው ተመለሱ እና የሆነ ቦንዳ ልብስ ምናምን እሱን ይሄ ሰልባት ሰብስበው ሄዱና ይሄው ደርሰንላቸዋል፣ ቤተክርስቲያኑም አሁን ይሰራል። ያ ምንድን ነው? ህዝብ ስለጮብ ስለፈለፈ ነው። ኦርቶዶክሳውያንን በአንድ ሆነው ሆ ብለው ተነስቷል። አርቲስቱ ተነስቷል፣ ጋዜጠኛው ተነስቷል። ሁሉም ኦርቶዶክሳውያን የሆኑ በሙሉ እራሳቸውን ለማተባችን እንሞታለን ያሉ አሉ። ለማተባችን እንሞታለን ያሉ አሉ። ለሃይማኖታችን እንሞታለን ያሉ ተነስተዋል። አትመልሷቸውም። እናንተንም ይበላችኋል። እመኑኝ፣ እናንተንም ይበላችኋል። እናንተ ውድ ኢትዮጵያውያኖች ልብ በሉና አዳምጡ። አጼ ማን ነው አቡነ ጴጥሮስን አስቡ እስቲ። በጠላት ያው በወራሪ ጠላት በማይምር እግዚአብሔርን በማያውቅ ፊት እኮ ቁመው ነው ዞር በል አሉት። በሰንሰለት ታስረው ዞር በል፣ አልገዝትም፣ ህዝቤንም አልገዝትም፣ ምድሬንም አልገዝትም፣ ለአንተ እንዲገዛ ምድሬን አልገዝትም፣ ለአንተ እንዲገዛ ህዝቤን አልገዝትም፣ ገዝትና እንልቀቅህ በቢኤት እናሽራሽ ሲሏች አልፈልግም። መትረየስ እንዲህ ተደቅኖባቸው። አባት ማለት ይሄ ነው። እውነተኛ አማኝ ማለት ይሄ ነው። እውነተኛ የህዝብ አገልጋይ ማለት ይሄ ነው። እውነተኛ የኦርቶዶክስ ሃይማኖት ጳጳስ ወይም አቡን ማለት ይሄ ነው። ዞር በል አሉት። ሄው ስጋዬ ሄውልህ፣ ነፍሴን ግን አታገኛትም። ስጋዬ ሄውልህ፣ የኢትዮጵያን ህዝብ ግን አታገኘውም። ስጋዬ ሄውልህ፣ ስጋዬ ይሄው እፊት ነው፣ ይሄውልህ ግን ኢትዮጵያን አታገኛትም፣ ኢትዮጵያን አትገዛትም። ስጋዬን ግን ይሄው ውሰድ። ኢትዮጵያን ግን አትገዛም፣ የኢትዮጵያን ህዝብ ግን አትገዛም። ስጋዬን ግን ትገዛዋለህ። ይሄው ስጋዬን ግን ትወስደዋለህ። ነፍሴን አትወስድም። የኢትዮጵያ ምድር አትገዛም፣ ኢትዮጵያውያንን አትገዛም ብለው ኢትዮጵያውያንን በሙሉ ምድሪቱን ህዝቡን ሳይቀር ለጣሊያን እንዳይገዙ ገዝተው ራሳቸውን መስዋዕት እንዲያደርጉ ለሀገራቸው ለሃይማኖታቸው እንዲቆሙ ገዝተው ነው የሞቱት። አንተ አቡነ ጴጥሮስ የሰላሌው ይሄ ነው። አባት ማለት ይሄ ነው። አባት ማለት ይሄ ነው። አንተ አባት አለኝ አባቶቼ ምናምን ብለህ ሄደህ ስትሳለም ትንሽ አታፍርም? ቤተ ክርስቲያን እየተቃጠለ ህዝብ እየተሳደደ ኦርቶዶክሳውያን ተከታዮች እየተገደሉ እየተሳደዱ እያለ አባቴ ውይ ካድሬ፣ የብልጽግና ካድሬ ጥቂት ለሃይማኖታቸው ለህዝባቸው የቆሙ ጥቂት አባቶች አሉ። የወሎውን አላያቸው? ወሎ ውስጥ ያሉት አባት ዝም አላለም። ተነስ፣ ኦርቶዶክሳውያን የሆንክ ተነስ፣ ለራስህ ለሃይማኖትህ ለሀገርህ ሙት፣ ተነስ። ዲያቆናትን አላይም? እንታጠቃለን። እኔ አስተማሪ ነኝ፣ እኔ የመርጌታ ነኝ፣ ግን እታጠቃለሁ ለሀገሬ ለሃይማኖቴ እታጠቃለሁ ብሎ የተነሳ እኮ ነው አንተ ህዝቡ። አንተም ከጎን መቆም አለብህ። ተው እንጂ ተው። ኦርቶዶክስ እኮ ቤተክርስቲያን ሀገርን ያቆየች እኮ ኦርቶዶክስ ቤተክርስቲያን ሀገር እንዳትደፈር
በጠላት እንዳትያዝ አገርን ጠብቃ ያቆየች እኮ ሃይማኖት አገር ናት። ሃይማኖት ኦርቶዶክስ ናት። እና አቡነ ጴጥሮስ ራሳቸውን ሰውተው ያቆዩት ምድር እኮ ኦርቶዶክስ ናት። እንደነዚህ ካድሬዎች እየሸጧት አይደለም። ኦርቶዶክስ እንደዚህ ነው እንደዚህ የምትል አፍህን ዝጋ። እነሱ ባቆዩት ምድር ላይ ሆነ ነው እንደ ልብ የምትናገረው። አርበኞች አስተባብረው ታቦት እያያዙ ቃጭል ይዘው እያቃጨሉ ጽላት ይዘው ዕጣን እያጠኑ ለሀገርህ ሙት እኔም ከጎን ነኝ ያለ ታቦት ተሸክመው ከአፄ ምኒልክ ጋር ዘምተው በአንድ ቀን ድል የተደረገው ኦርቶዶክስ እኮ ናት። አንተ እነ ድርቡሽ ሲመጡ እነ የግብፅ ሲመጣሉ ኦርቶዶክስ ናት እኮ ግንባር ቀደም። እገዝትሃለሁ ተነስ አገርን እንዳታስነካ እያሉ ፊት ለፊት ቀድመው እየሄዱ አገርን ዳር ድንበርን ያስከበሩ እነሱ እኮ ናቸው። ኢትዮጵያ የነጻነት ምድር የጥቁሮች ሕዝብ ነጻነት አውራ አምባ የተባለችው በእነሱ ነው። ለዚህ ነው ዛሬ ኦርቶዶክስና አማራ ይሄን ያህል ውዥንብር ይሄን ያህል እልቂት የደረሰበት። ቢሆንም እንደነዚህ አይነት ካድሬዎች በእነሱ የተነሳ ሀገር አትደፈርም። ሕዝብ አለ፣ ኢትዮጵያዊ አለ፣ ለሀገሩ የሚሞት አለ። ከነሱም መካከል አለ ለሀገሬ ብሎ ራሱን አሳልፎ የሚሰጥ እየተናገረ የታሰሩ አሉ። አይተናቸዋል እኮ ለምን ብለው የተናገሩ ባሩሲ ጭፍጨፋ ላይ እንዴት ብለው የተናገሩ እኮ ታስረዋል። እኒህን በአጠቃላይ የምታዩቸው አባት ብላችሁ አትጥሯቸው። እመኑኝ አባታችሁ አይደለም። ቤተ ክርስቲያን እየተቃጠለ አንተ የሞት እየተሳደድክ አባት አለኝ ብለህ አትናገር። ዳንኤል ክብረት እያሽከረ የካድሬዎች መሪ የካድሬዎች ኃላፊ ዳንኤል ክብሪት እያሽከረከራቸው ያሉ እነዚህ ናቸው። ኢትዮጵያን እያጠፉ ኦርቶዶክስን እያጠፉ ያሉ እነዚህ ናቸው። እመነኝ የኢትዮጵያ ሕዝብ እያየህ ነው። ኦርቶዶክሳውያን 8 ዓመት ሙሉ ሲቃጠሉ አሩሴ ምድር ቅርጽ የሆነችን የ101 ዓመት ቤተክርስቲያን ሲቃጠል ሌላም ቤተክርስቲያን እየተቃጠለ እየነደደ ሰው ተዘግዝቆ እየተሰቀለ ዝም የሚል አባት የለም። ራሱን መስዋዕት ያደርጋል። ተነስ ኦርቶዶክሳውያን የሆንክ ተነስ፣ ጨርቄን ማቄን ሳትል ተነስ ብሎ ያውጃል፣ ይገዝታል። ትክክለኛ አባት ማለት ይሄ ነው። መንግስትን ይቃወማል፣ መንግስትን ይገስጻል። ተነስ ብሎ በመንግስት ላይ ያስነሳል። መንግስት ወደ ትክክለኛው አቅጣጫ እንዲሄድ ያደርጋል። ይሄ ነው አባት ማለት ይሄ ነው። ከዚህ በተረፈ ይሄ ጥቁር ልብስ ስለለበሰ ይሄ እንደዚህ አድርጎ መስቀል እንደዚህ አድርጎ ስለሄደ አባት ሊባል አይችልም። የአባትን ተግባር እስካልፈጸመ ድረስ አባት ሊባል አይችልም። እናንተ ኢትዮጵያውያን የኦርቶዶክስ አማኝ ተከታዮች ልብ በሉና አስተውሉ፣ ተከታተሉ፣ ተመልከቱ። እየተደረገ ያለውን ነገር እያየህ ነው። ታዲያ ምን አስተኛህ? ይኸው የታሰሩ እኮ አለ ኖ ያሉ አሩሳውያን የተጨፈጨፉት እንነሳ ያሉ እኮ እየተወሰዱ እየታሰሩ። እውነተኞችማ ትክክለኛ አባት የሆኑ ትክክለኛ ለሃይማኖት ሞታለን ያሉ ግንባር ቀደሙ ነው እየታሰሩ ነው ያለ። እሰሩን ግደለኝ እያለ እኮ ነው። አንተ እንደዚህ በፎቶቸውን ካወጡ እንደ ግደሉን፣ ለሃይማኖታችን ለሀገራችን እንሞታለን፣ ግደሉን፣ እንኳን ማሰር ግደሉን በድፍረት። ይሄ ነው የሚያስፈልገው። አባት ምናምን የምትለውን ተውና አንተ በህብረት አንድ ተነስ። ያኔ እየሆነ የሚሆነውን ታያለህ።